ምን እኔ የሆነ ነገር እንድትመክረኝ ፈልጌ ነበረ፣ ግን ታሪኬ በጣም ረጅም ነው። ስለምታዳምጠን አመሰግናለሁ። እሺ፣ ግን በጣም ደግሞ ከረዘመ ምን ሰማሽ የሰማነሽ ቀርቶ ማን ሰማሽ እንዳይሆን፣ ምክንያቱም ሰው ይደክማል። ገብቶሻል? አንቺ ኢምፖርታንት የምትይውን ጉዳይ ምንድን ነው የገጠመሽ የሚለውን እዛ ላይ አተኩረሽ ብትነግሪን መልካም ነው። አንቺን እንድንረዳሽ ማለት ነው። ከልጅነቴ ያለውን ልነግርህ ነበረ። ኦኬ፣ እሱ ይቀር በቃሽ። አሁን ላይ ያለሁትን ልንገር፣ ያስጨነቀኝ አሁን ላይ ያለሁበት ነው። እሺ። እና አገር ቤት ድሮ ባልነበረኝ ከሱ ተፋትቼ ነው ከ5 ዓመት በኋላ ወደ ስደት የመጣሁት። እሺ። እና ስደት ላይ አሁን 3 ዓመት ሆኖኛል። እሺ። ምንም ሰው ሳላወራ ነው 3 ዓመት 2 ዓመት የቆየሁት ማለት ነው። ስደት ከመጣሁ ወዲህ 5 ዓመት ስቀመጥ ምንም ሰው አላወራውም። ወንድም ይባል አላወራውም። ወንድም ይባል አላወራውም ማለት ነው ከሱ ከተፋታው በኋላ። እሺ። ሲንግል ሆነሽ ነው የቆየሽው? ሲንግል ማም ሆኜ ነው የቆየሁት። እሺ። እና የዛሬ ዓመት ቲክቶክ ላይ ሆነ ሊተዋወቅኩኝ። እሺ። የአገሬ ልጅ ነው ልጁ። ያው አገር ቤት እንተዋወቃለን። እንዲህ ቲክቶክ ላይ ያየኝና ፎሎ አድርጎኝ፣ ፎሎ አድርጌው አወራን በውስጥ። ከዛ በኢሞ ይደውልልኛል ማለት ነው። ስልክ ተለዋውጠን። ቲክቶክ ላይ በምን ሰበብ ነው የተዋወቃችሁት? ቲክቶክ ላይቭ ይከፍታሉ እነሱ። እኔ ዝም ብዬ ከስር ገብቼ ያው በስሜ ስለሚያቀኝ ፎሎ አደረገኝ፣ እኔም ፎሎ መለስኩለት። እዛ በውስጥ ማውራት ጀመርን። እሺ። እያወራን 3 ወር ምናምን ዝም ብለን ኖርማል አወራን እና ከሱ ጋር ባይዘው ከሱ ጋር ምንም ግንኙነት የለንም። ኖርማል ሲስተር ብላዘርጅ ነው የምናወራው። እና ያወራን ማታ ወንድምየው ጋር ሄድና ወንድምየውን ያወራል። እንዳወራ ይነግረኝ፣ ይሰጠኛል ስልኩን ምናምን ነገር። እና ወንድምየውን አወራለሁ፣ አንድ ላይ አወራቸዋለሁ። ሁለቱንም እየተጫወትን ወንድምየው አፈቀረኝ፣ እኔም አፈቀርኩት። በምንድን ነው የምታወሩት? በዛኛው ልጅ በወንድምየው ኢሞ ማለት ነው። ማታ ከስራ ቦታ ወደሱ ጋር ሲገባ አንድ ላይ ነው የሚኖሩት። ከዛ ስልኩን ሲሰጥ ከኔ ጋር ያወራል፣ እናወራለን። ስልክ ተለዋወጥን ሁለታችንም ከወንድሙ ጋር። ያኛው ኖርማል ነው እስካሁን ድረስ። ከዛ ወደደኝ፣ እኔም ወደድኩት፣ እናወራለን። አፈቀርኩት ልበለ እና ረጅም ሰዓት እያወራን በቃ ጠዋት ይደውልልኛል፣ ማታ ይደውልልኛል። በቃ በጣም ቢዚ ያደርገኛል በስልክ። እሺ ብዬ እኔም እያወራሁት አመት ምናምን ደረሰ እና ከባድ ነው። እሺ። ልክ እኔ እንደወደድኩት ሲያቅ ከኔ ማራቅ ጀመረ። እየደወለ ነው። ደወለ። እዚህ ስትገቡ እኮ ጠብቀው የሚደውሉት ጉድ ነው። ካልጠፋ ጊዜ እዚህ ቀዶ ጥገና ክፍል ሆናችሁ ይደውላሉ። ቤቢዬ ምናምን እያለችው እንዳይሆን ብቻ ይሰማል። አላልኩም አሌክስ፣ ይቅርታ አላልኩም። ኧረ እሺ። እና ከዛ በኋላ እያወራን በቃ በጣም እኔ ፍቅር ውስጥ ስገባ መሸርተት ማለት ጀመረ። ከዛ እኔ እያወራሁት ነው፣ ማዳም ቤት ውስጥ ነው ያለሁት፣ ወደ ውጭ መውጣት አልችልም። እና በጣም በቃ ልቤ ይጨነቃል። ስደውልለት አያነሳም፣ ስልክ ይዘጋብኛል። እያወራሁት ስልክ ይዘጋብኛል ማለት እኔ ስደውልለት ስልክ ይዘጋብኛል። ልክ እኔ እንደወደድኩት ሲያቅ ማለት ነው። በፊት አንቺ ነግረሽው ነው ፍቅርሽን ገልጸሽ? እኔ ነገርኩትም ራሱ ወድሻለሁ ሲለኝ በቃ ዝም ብዬ ማውራት አለብኝ ብዬ እኔ ከጀመርኩ በኋላ እና እኔ ስደውል መጨረሻ ላይ ልክ ወድጄው በቃ ቶሎ ስደውልለት ስልኩን እስኪደውል ስጠብቅ በቃ ብዙ ነገር እንትን ስል ስጓጋለት ከኔ እየራቀ መምጣት ጀመረ። ከዛ እኔ ዝም ብዬ እሱም ስደት ላይ ስላለ ቶሎ ተገናኝተን መጋባት አንችልም፣ ይቆያል እሱ። ግን በቃ አሁን ላይ በጣም ልቤን እሱን ሳጣ ምናምን ሳይደውልልኝ ስቀር በጣም ልቤን ስለሚያመኝ አወራዋለሁ፣ ደውልለታለሁ፣ አያነሳልኝም። በቃ እንደዛ እየደበረኝ እያለቀስኩኝ ልቤን ያመኛል። አሌክስ የምር በጣም ልቤን ያመኛል፣ ይጨንቀኛል። እሱ ስልክ ካላነሳልኝ በጣም ይከፋኛል። እና ስደውልለት አያነሳልኝም ሁሌም
አሁን ዋና ፖይንቱ ምንድነው? በጣም ነው የሚያመኝ ልቤን ማለት ነው። ከዛ በራሴ እንደውም አንዴ ሐኪም ቤት ሄድኩኝ። ሴትዮዋን ሰጂን ብያት ሐኪም ቤት ሄድኩኝ። ምንም የለብሽም ምናምን አሉኝ ሐኪም ቤት ሄጄ እዚሁ ሀገር። ከዛ በቃ ምንም ማድረግ አልችልም ብዬ እያለው አንድ ልጅ ቲክቶክ ላይ ስክሮል እያደረኩ ፖስታ ዋየው የሆነች ልጅ ማለት ነው። ልጅቷን አውቃታለሁ። ከዛ ፖስታው ስክሪንሾት አድርጌ ጠየቅኩት። መጀመሪያ ኮሜንት ስር ከሷ ጋር ኮሜንት ስር አይቼው ስጠይቀው አረ ምንም ነገር የለም ምናምን አለኝ። ዝም ብለን የሀገሬ ልጅ ናት ቤተሰብ ናት አለኝ ነው። እሺ ብዬ ዝም አልኩኝ። ከዛ ፖስታው ዋየው ስክሪንሾት አድርጌ ላኩለት። ከዛ አራ ዝም ብላ ነው ፖስተችኝ። ብዙ እህቶቼ ፖስቱኛል እህቴ ናት ምናምን አለ። ከዛ እሺ ብዬ ምንም አላልኩም ዝም አልኩኝ። በቃ በጣም ራቀኝ፣ በጣም ራቀኝ። ከዛ ሲርቀኝ እኔ ለህመሜ ስል ለጭንቀቴ ስል በቃ በጣም ስለሚደብረኝ ስለሚከፋኝ ስራ መስራት ያስጠላኛል። በጣም ነው እንትን የሚለኝ። ከዛ አደጋግሜ ስደውልለት በጭራሽ ስልኬን አነሳም። ከዛ ተውኩትና ዝም አልኩኝ እና እኔ በምፈልገው ሰዓት አላገኘውም፣ እሱ በፈለገ ሰዓት ይደውልልኛል። ከዛ አነሳለሁ። በቃ ደስተኛ ሆኜ ነው አንስቼ ማወራው። ያወራኛል። እንደገና 1-2 ቀን ያወራኝና ከዛ ጥፍት ይላል። ከዛ ምንም አላልኩም። በቃ መተው አለብኝ ከሱ ማራቅ አለብኝ ብዬ ወሰንኩና እንደገና ከሆነ ልጅ ጋር ተዋወቅኩኝ ቲክቶክ ላይ ድጋሚ። እና ድጋሚ ቲክቶክ ላይ ተዋወቅኩት። ያወራኛል፣ አወራዋለሁ። እሷ ደግሞ አገር ቤት ነው ያለው። ችግር ይዞ መጣ እና በጣም ያወራኛል። ከዛ ቢዚ አድርጎ ይደውልልኛል። እሱ ነው ፎሎ ያደረገኝ፣ እኔም ፎሎ መለስኩለት። ከዛ በውስጥ ጻፈልኝ። እሺ ብዬ እስቲ ይሄን ለመርሳት ብዬ ነው አይምሮዬን ላሳድሰው ብዬ እስቲ ሌላ ሰው ከለመድኩ ምናልባት ለራሳው እችላለሁ ብዬ ከዛ ሳወራው እያወራው በቃ በጣም ቢዚ ሆኖ ለአንድ ወር አክል ሰላሜን ነስቶኝ ነበር የሚያወራኝ። ከዛ አንድ ቀን በመሃል እኔ ነጋዴ ነኝ አለኝ። ግን አልወደድኩትም። ዝም ብዬ ነው ማውራው፣ ያንን ለመርሳት ነው እኔ። ከዛ እኔ ነጋዴ ነኝ እንዲህ ነጋዴ ነኝ ምናምን አለኝ። አረ ማሻአላ አሪፍ ነው ብዬ እደግፈዋለሁ፣ አወራዋለሁ ዝም ብዬ። ግን የልቤ ፍላጎት የለውም እሱን፣ ይሄን ለመርሳት ነው ብዬሃለሁ። ከዛ እንዲህ አለኝ። በአጋጣሚ ነጋዴ ነበርኩኝ። የሆነ እንትን ደላላ እህል የሚጭን ሰው መቶ ብሬን ይዞ ጠፋብኝ። ወደ ሌላ ሀገር ብሬን ይዞ ሄደ እና ያንን ብርን ለመፈለግ ሊሄድ ነው ወደ አዲስ አበባ አለኝ። ወይ አላህ እንዴት ምናምን ወሰደብክ ብዬ ከዛ እንዲህ ብሎ ሲነግረኝ አላህ ይርዳክ ብዬ ከዛ ዝም አልኩት። ብር ፈልጋለሁ መሳፈሪያ አለኝ። መሳፈሪያ ፈልጋለሁ አለኝ። ከዛ የምን መሳፈሪያ አልኩት። 10,000 ብር ወደዛ የሚሄድበት መሳፈሪያ ፈልጋለሁ አለኝ። ከዛ ሰጠሁት እሺ ብዬ። ብሬን 3 መልስልሻለሁ ሲለኝ እሺ ብዬ ሰጠሁት። ከዛ ሰጠሁት ሄደ እና ከጓደኛው ጋር ፌክ እየሰሩኝ ነው እነሱ። ሄዶ ከዛ አዲስ አበባ ሄዶ ሰውየውን መትቼ ታሰርኩኝ ምናምን ብሎ ፌክ ሰርቶኝ ልጁ ወንድሜ ጓደኛው ሰጣው። ስልኩን ይደውልልኛል ያኛው ከመስመር ላይ ጠፍቶ። ከዛ ምን ሆነ ነው ስል አይ ሰውየውን መጥቶ እስር ቤት ገብቶ ነው አለኝ። እንዳትጨነቂ ብዬ ነው የምደውልልሽ ነገራት ስላለኝ ነው አለኝ። ከዛ እሺ ችግር የለውም አላህ ያውጣው ብዬ እኔ ምንም አላልኩም ዝም አልኩኝ። ከዛ ከሁለት ቀን በኋላ እንዲህ ሰው መትቼ እስር ቤት ገብቼ ወጥቻለሁ ምናምን ብሎ ከወጣ በኋላ ነገረኝ። ከዛ እሺ አልኩት። ወደ ሀገር ተመለሰ፣ ወደ ሻሸመኔ ተመለሰ። ከዛ ሻሸመኔ ከተመለሰ በኋላ በቃ ሰውየውን አላገኘሁትም እና እስከማገኘው ድረስ 100,000 ብር ፈልጋለሁ አለኝ። ከዛ 100,000 ብር ፈልጋለሁ 100,000 ብር አበድሪኝና ብሩ ሲመጣ ሰጥሻለሁ እና 100,000 ብር ፈልጊልኝ አለ። እንደዛም እሱ አላለኝም። ለጓደኛው ስልክ ሰጥቶ አንተ ጠይቃት ብሎ እሱ በጣም ስለምፈራ እኔ ከዚህ ሰፈር ማራቅ አለብኝ ብሎ ስልኩ ለጓደኛው ሰጥቶ ጥሎ ሮጦ ሄደ። ከዛ ጓደኛው ጠየቀኝ። ከዛ ምንም አላልኩም። አሁን እንደሚጫወቱብኝ ወዲያው ገባኝና ከዛ እሺ እሰጥሃለሁ አልኩት። እሺ እሰጥሃለሁ ብዬው ስልኬን ልዘጋ ነው፣ ስልኬን ሽጬ ስራ ሊጀምር ነው እስከምትልኪልኝ አለኝ። ከዛ ችግር የለውም በቃ እኔ ስለማልፈልገው ደስ እንዳለካ አድርጋ አልኩት።
ከዛ ስልኩን አጠፋ ለ2 ቀን ሽጬዋለሁ ሊለኝ ማለት ነው። ከዛ እኔ ልፈግና ዳይሬክት መደወል ትቻለሽ? እኔ ዳይሬክት መደወል አልችልም፣ ኢሞ ብቻ ነው የምደውለው፣ ቁጥራት ቤት ስላለው ስካርድ ምናምን መግዛት አልችልም አልኩት። ከዛ በቃ ስልኬን ከተመቸኝ እኔ ዳይሬክት ደውልልሻለሁ በሱ ስልክ ብሎ ስልኩን አጥፍቶ ጠፋ። እኔ አልፈለኩትም፣ ዳይሬክትም ልደውልለት አልሄድኩም፣ ልቤም ስለማይፈልገው እንደዛው ዝም አልኩኝ። ከዛ ከ2 ቀን በኋላ ተመልሶ መጥቶ የበቀደሙን አገኛሽ በእንዲህ አይነት ምክንያት እንዲጠፋውት እና አገኘሽ ትሰጭኛለሽ አለኝ። አዎ ሰጣሃለሁ አልኩት። ከዛ አዎ ሰጣሃለሁ ብዬው በቃ እምር አለክ ሳምንት ሙሉ ዘግቼው ነበር። ብር ስለጠይቀኝ ተናድጄበት ያችን 10,000 ብር ስለተበለው ራሱ በጣም እያናደደኝ ነው። ከዛ ዘግቶኝ በመሃል መጣና ከዛ ሰጣሃለሁ ስለው በቃ በጣም ይቅርታ አንቺ በጣም ጥሩ ሰው ነሽ፣ እኔ ሳላቅ ነው የዘጋሁት፣ እንደዚህ አድርጌ ነው። አረ ችግር የለውም እኔ እሰጣለሁ፣ በእንደዚህ ጊዜ የምወስደው የዕቁብ ብር ስላለኝ አስገባልሃለሁ፣ አካውንትን ላከልኩት። ከዛ አካውንቱን ላክልኝ ምን አለ፣ ቀጥታ ብሎክ አደረኩት። አካውንቱን ሲልክልኝ ብሎክ አደረኩት። ዳይሬክት ደወልና ስልክሽን ከፈቸልኝ። ለምን ፈለከኝ አልኩት። አይ ፈልጌሽ ነው፣ ስልክሽን ክፈቻ አንዴ ልታውሪኝ ትቻለሽ አለኝ። ከፈትኩት። በኢሞ ብሎክ አድርጌው ነበር፣ አወጣሁት በኢሞ። ከዛ እኔ እኮ ብር ፈልጌ አይደለም በዚህ ወጥቼ ወደ ሀገር መግባት ትቻለሽ ወይ ምናምን። አረ አልኩት አይታሰብም። እና ከዛ አሁን መጥቶ በአጋጣሚ ይመጣና አሁን ይደውልልኛል፣ ብሬም ተገኝቷል ይላል እና በቃ የማይለኝ ነገር የለም። ከዛ እሱን ታውቁትና ሲጀመር እሱ ብር ፈላጊም ስለሆነ ሲጀመር ሰዎቹን እያመንኩ አይደለም። እና አሁን ዋና ልቤ ያለው እዚህኛው ጋር ነው። እንደዛም ሆኖ በቃ ይሄኛውን በሱ ልረሳ ነበር። ይሄ ደግሞ ሌላ ጥቅም ፈላጊ ስለሆነ 10,000 ብሬን በላኝ። ተውኩት ከና 10,000 ብር አሁን ብሎክ አድርጌዋለሁ ይሄኛውን። እና ከዚህ ጋር ተመልሼ አሁንም እያወራሁት ነው። ርቆኝም አያራቀኝም፣ መቶም ደግሞ በስርዓት አያወራኝም። እና በጣም በቃ ስለደበረኝ ስለጨነቀኝ ብዬ እንድትመክረኝ ነው የገባሁት። ስንት ላክሽለት ለዚህኛው? 10,000 ብር ብቻ ነው። ለሁለተኛው አይደለም ለመጀመሪያው? አረ ለመጀመሪያው ምንም አላኩለትም። እሺ ሚዩት አድርጊና አዳምጪኝ እስቲ። የኔ እናት ህይወትሽን እኮ የአይጥ ህይወት አደረግሽ። የሆነ መድኃኒት ሲገኝ የሚሞከረው በአይጥ ላይ ነው። አረ በጋ አምላክ ቀዶ ጥገና ላይ ወራችሁ አትሳሙኝ። ቀዶ ጥገና ክፍል ሆኜ አትሳሙኝ። ምላጭ መርፌ መቀስ ምናምን ይዤ ልታስረሱኝ ነው እንዴ? ሆዷን ቀደን ቀዶ ጥገና እያደረገ አሁን ህይወትሽን የአይጥ መሞከር ያደረግሽው ገብቶሻል? ምን ሆነሽ ነው በዚህ መጠን? እንደ ሰው ሊጃጃል ይችላል፣ በዚህ መጠን እንዴት መጃጃል ይቻላል? ሶሻል ሚዲያ ላይ ያሉ ሰዎች ጥቅማ ጥቅም ፈልገው ነው የሚመጡት ሁሉም። እኔ ሶሻል ሚዲያ ላይ መጥቼ ሀይ የማልልሽ ጥሩ ሰው ስለሆንኩ አይደለም። የኔ ቆንጆ በውስጥ እንሞዳሞድ ምናምን ስልክሽን የሚመልሽ እኔ ምርጥ ሰው ስለሆንኩ ወይ ሰው ስላልሆንኩ ወይ ሮቦት ኤአይ ስለሆንኩ አይደለም። ከማንም ምንም ስለማልፈልግም ገብቶሻል? ከሆነ የሆነ ነገር ብፈልግ እንደዛ ነው ላረግ የምችል። ካልወድሽ ወድሻለሁ ልልሽ ይችላል። አንድ ስልክሽን ትሰጪኝ ምናምን በውስጥ መስመር ብናወራ ልልሽ ይችላል። ከሰው የሆነ ነገር የሚፈልግ ነው መጥቶ ሶሻል ሚዲያ ላይ የሚሞዳሞዳችሁ። ከማንም ምንም የማይፈልግ ሰው መጥቶ ሀይ ሊልሽ አይችልም። አያውቅሽም፣ አያምንሽም። ምንም ስለማልፈልግ ሀይ ብለሽ ብትጽፊልኝ ልመልስ አልችልም፣ ወይም ስልክም ልለዋወጥ አልችልም። ሌላ አይነት መጃጃል ውስጥ አልገባም። ከአንቺ ምንም ስለማልፈልግ ከአንቺ የሆነ ነገር የሚፈልግ ሰው ግን ሀይ ይልሻል መጥቶ የኔ ቆንጆ ስልክሽን ስጪ እንጂ ወዶሽ አይደለም። በየት ሂሳብ ነው ሊወድሽ የሚችለው? የታውቆሽ ባህሪሽን የታውቆ ህይወትሽን የታውቆ በምን አይነት መልኩ ነው አንቺን ልብ ውስጥ ሊያስገባሽ የሚችለው? ወንዶች ደግሞ እንዲህ አናፈቅርም። በቃ እንቅጩን ልንገራችሁ። አንዳንዶች ትንሽ ደማቸው ሊንተከተክ ይችላል። ችግር የለውም፣ ቀዝቃዛ ውሃ ጠጡበት።
አናፈቅርም። ማናቃትን ሴት አናፈቅርም። በርቀት ያላየናትን ያልጨበጥናትን ቁጭ ብለን ስለራሷ ስለሷ ያላወቅናትን ሴት አናፈቅርም። ስለዚህ አፈቀርኳችሁ የሚሏችሁ ወንዶች ውሸታም ናቸው። ልባችሁ ቅልጥ ነው የሚለው ብዙ ሰዎች ያውቃሉ። ፐርሰናል እንኳን እየመከርኳቸው ማይሰሙ እየነገርኳቸው እንዲህ በጥብጦ የማጠጣት ያህል እየነገርኳቸው ግን አይ ብለው አፍቅር ነው ያዘኝ ምናምን ብለው ሺ ይሉና ይሄዱበታል። ከዛ ማታ ሲደውልላት ወይ ቀን ሲደውልላት ወይ እኔ ፍቅር ሲላል ልቧ ቅልጥ ይላል፣ ትሄዳለች። ከዛ መጨረሻ ያለቀሰች ነው የምትመጣው። አልቻልኩም፣ ህይወቴ ተበጠበጠ፣ ምን ላድርግ እና እኔ ሰው ጋር እኔ ምን ላድርግ እችላለሁ? ከመንገድ ውጭ ሰውየውን አልገለው፣ አልፈልጠው፣ አልቆርጠው። ስለዚህ ቀድማችሁ ራሳችሁን ፕሮቴክት ማድረግ ነው። እኔ ነግሬያችኋለሁ። ሰው ቤት ሰርቶ አጥር ያጥራል፣ ቤቱን ለመጠበቅ ዘበኛ ይቀጥራል። ሰው እንዴት ለልቡ አጥር አይኖረው? ከልብ ከተራው ቤትና ከልብ ቤቱ ይበልጣል። የሰው ልጅ እኮ ይበልጣል እንዴ! ልቤን ፕሮቴክት ለማድረግማ ሴኪዩሪቲ እኮ ሊኖረኝ ይገባል። ሴኪዩሪቲ ምልሽ ማንም ሰው ሀይ በሚል ጦስ ገብቶ ልቤን ሊበጠብጠው አይችልም፣ ህይወቴን ሊያበላሸው አይችልም። ኖ ማለት አለብኝ። የሆነ መስመር ሊኖር ይገባል። ከሆነ መስመር በኋላ ሰው ሊያልፍ ሲል አይ እስከዚህ ድረስ ነው ቴንክ ዩ ቬሪ ማች ማለት አለብኝ። አለግባባ እኮ አይደለም። ከሰው ጋር ልስቅ ልጫወት እኮ ይችላል፣ ግን መስመር ሊኖረኝ ይገባል። ሰው ሁሉ ዝም ብሎ አጠርጥሶ ገብቶ ሰላም ያለው ህይወቴን በጥብጦት እንዲሄድ አልፈቅድም። አስቆማለሁ ቀይ መስመሩ ላይ ሲደርስ። ለስልክሽ ስክሪን ፕሮቴክተር ታደርጊያለሽ። ሁላችሁም እዚህ ውስጥ ያላችሁ ሰዎች ስልካችሁ እንዳይሰበር ስክሪኑ እንዴት ለልባችሁ ፕሮቴክተር እንዴት የለውም? እንዴት ልባችሁን አጠብቁ? ውድ ህይወት እኮ ነው፣ ዋጋ የተከፈለበት ህይወት እኮ ነው። አንቺ በልጅነቴ ብዙ ነገር አሳልፍ ያለው አልሽኝ ቅድም። ከልጅነቴ ትዳር ነበረኝ፣ ከባሌ ጋርም ተፋትሽኝ የመጣሁት አልሽ። ያን ሁሉ ነገር አሳልፈሽ ዋጋ የተከፈለበት ህይወት ኖሯችሁ እንዴት ትቀልዳላችሁ? እንዴት አንድ ምንድነው ጥቁር ካልሲ እና ነጭ ካልሲ በአንድ ላይ በግራና በቀኝ እግሩ የሚያደርግ ሰው ይሸውድሻል? ተመሳሳይ ካልሲ እንኳን የማያደርግ ሰው እኮ ነው የሚሸውድሽ። አሁን ያለው አሁን ሸወደኛ የምትይው ሰው ህፃን ወጠጤ ማለት ነው። ሀይ ብሎ ህይወት የሌለው ዓላማ የሌለው ለሴት ልጅ ክብር የሌለው የሴት ልጅ ህይወት ላይ የሚጫወት ወንድ ማለት እሱ አለም። ወንድ ማለት ልብ ያለው ነው፣ አቋም ያለው አይደለም። እናንተ አቋም ያለው ነው የምታዩት። ወይ ድምፁ ያምራል፣ ወይ የሆነ ነገሩ ያምራል፣ ወይ ደረቱ ያምራል፣ ወይ ሲራመድ ያምራል ምናምን። ልብ ያለው ነው ማግባት ያለባችሁ። ልብ ያለው ወንድ ደግሞ ዝም ብሎ አይገኝም። የኔና እዚህ ሶሻል ሚዲያ ላይ ሀይ በሚል ክሊክ የምታገኙ ጣጣ አይደለም። ጸልየሽ ተስለሽ ፈጣሪ ከሰማሽ እሱ ነው ጥሩ ሰው የሚሰጥሽ። ጥሩ ሰው ማግኘት ከባድ ነው ጋይስ። ጥሩ ነገር ሁሉ ሰው ብቻ አይደለም። በህይወት ውስጥ ጥሩ ነገሮችን ማሳካትና ማግኘት በቀላሉ የምታገኙታል። ልፋት ይጠይቃል። ስለዚህ ይሄ ሰውዬ አይፈልግሽም። ስትደውይለት አያነሳም። ሊያወራሽ አይፈልግም። ሰው አሁን ጥቅም ስለፈለገ ነው የሚያወራሽ። ስለዚህ ከዛሬ ጀምሮ ምንድን ነው የምታደርጊው? ለልብሽ ለራስሽ መቆም መጀመር አለብሽ። አንደኛ የማትፈለጊበት ቦታ አትደውይ። የማይፈልጓችሁን ሰዎች መከተል ማለት ኤርፖርት ሄዶ ፕሌን መጠበቅ ምንድነው? ኤርፖርት ሄዶ መርከብ መጠበቅ ማለት ነው። አውሮፕላን ማረፊያ ሄደሽ መርከብ ስትጠብቂ ዘመናት ያልፋሉ እንጂ አይመጣም። እንደዛ እንደማለት ማይመጣን ነገር ነው የምትጠብቂው። ስለዚህ የማትፈልጉበት ጠረጴዛ ላይ ምን ትሰራላችሁ? ተነሱ። ያማል? አዎ ይከብዳል። አዎ እንጀራ ከትሪ ላይ ቆርሶ መብላት እኮ ይከብዳል እኮ ካከበዳችሁት። ውሃ እንደዚህ ቀርቶ መጠጣትም እኮ ከባድ ነው። ከባድ ነው ካልሽ ነገሮች ቀላው አይደለም። እኛ ጠንክረን ነው የምናሸንፈው። ፈተና ውስጥ ያላችሁ፣ ችግር ውስጥ ያላችሁ፣ መከራ ውስጥ ያላችሁ፣ የጨነቃችሁ ነገር ውስጥ ያላችሁ ሰዎች አንድ ነገር ላረጋግጥላችሁ፣ የትኛውም ነገር አይቀልም። እናንተ ትጠነክራላችሁ እንጂ ነገር ውስጥ ይቀል ቁጭ ብላችሁ ዝናቡ እስካባራ ብላችሁ ቁጭ የምትሉ ሰዎች ዝናቡ አያባራም ጥላ ይዘሽ ትወጫለሽ እንጂ። እንደዛ ነው አካሄዱ በህይወት ውስጥ። ስለዚህ ምንድነው መንደፋደፍ፣ መንተፋተፍ ምናምን እየየ ማለት ምናምን አያስፈልግም። ቆፍጠን ነው ብለሽ ትቆሚያለሽ። በችግርሽ ላይ ትሰለጥኛለሽ እንጂ ስትጠነክሪ ችግርሽ ራሱ ባለበት ይቆያል። ስለዚህ አትደውይም ከዛሬ ጀምሮ። አሁን እንዴት እንደምትድኝ ልንገርሽ። መዳን ፕሮሰስ ነው።
ስታፈቅሪው አሁን በፕሮሰስ ነው። ቲክቶክ ላይ መተው ሀይ የሚሏችሁን ወንዶች በብሎክ ሴፍ አጠናግራችሁ አባሩ። ከዛ ላይ ጀምሮ ማንም አያፈቅራችሁም። ቲክቶክ ላይ ያለ እዚህ ጋር መጣችሁ አይደል? ለምሳሌ ቲክቶክ ላይ ምናምን ትምህርት ተማራችሁ፣ እውቀት ገበያችሁ፣ የሆነ ነገር ሼር ተደራረጋችሁ፣ በቃ ወደ ህይወታችሁ ሂዱ። ልባችሁን አትስጡ። ልብ ውድ ነው። በጣም ላደንቃት ብችል አንዲት ሴትን ልንገርሽ፣ በጣም ላደንቃት ብችል በቁንጅናዋ ሊሆን ይችላል፣ በስራዋ ሊሆን ይችላል፣ በምን ልቤን ግን አሳልፌ ልሰጣልች። ማድነቅና ወይ መሳቅ ፈገግ ማለት ልብ በጣም ውድ ነው። ይኒናት በጣም ኤክስፔንሲቭ ነው። እኔ ልቤን የማየው እንዴት እንደ ጉራ አይደለም እምልሽ። እግዚአብሔር ውድ ዋጋ አድርጎ የፈጠረኝ ህይወቴ ዋጋ የተከፈለበት ነው። እንዲህ በቀላሉ እዚህ አልመጣሁም። ገብቶሻል? በጣም ብዙ ፕራይስ ከፍያለሁ በህይወቴ። ስለ ገንዘብ አይደለም ማውራሽ፣ በህይወት የሚከፈል በደም የሚከፈል ዋጋ ከፍዬበታል። እንዲህ በቀላሉ በ3 ደቂቃ ንግግር ወይ በአንድ ሳምንት ሳቅ ቀልድ ልቤን አሳልፍ የምሰጥ ሰው አይደል። ኤክስፔንሲቭ ለማን እንደሚገባ መወስነው እኔ ነኝ። ዝም ብሎ በቀላሉ በህይወታና በአዋራው ጭሰ የሚሰጥ ልብ የለም። ከሰው ጋር ተግባቡ፣ ሳቁ፣ ማህበራዊ ህይወት ይኖራችሁ፣ መንፈሳዊ ህይወት ይኖራችሁ፣ ችግር የለውም። ልባችሁ ግን ውድ ነው። እናንተ እኮ ከአንድ አይፎን እና ከአንድ ሳምሰንግ ስልክ እንኳን ያነሰ ልብ እኮ ነው የሆነው። ልባችሁ ሀይ ሲላችሁ ልባችሁ ወከክ ይላል። የኔ ቆንጆ ፀጉሪ ሲያምር፣ እኔ እኮ እንዴት ነው ወድሽ፣ ቁርስ አልበላልኝ አለ፣ እራት ራሱ አልበላልኝ አለ፣ ድምፅሽን ካልሰማው እንቅልፍ አይተኛልኝም ሲልሽ በአንድ ሳምንቱ ልብሽን ሰተሽዋል። በቃ ስልኬን አላነሳ አለ። ወየው ጉድ የፈላ ሳነሳ ውሎ ለምን አያድርም? ህይወትሽ ላይ አተኩሪ። የመጣሽበትን ተመልከች። ከዛሬ ጀምሮ አይንሽን ከሱ ላይ አንስተሽ ወደ አላማሽ ማተኮር አለብሽ። አንደኛ ስልኩን አጥፊ ከስልክሽ ላይ ገብቶሻል። ጽሁፎች፣ ፎቶግራፎች፣ እሱን የሚያስታውሱሽን ነገሮች አጥፊ። የመጀመሪያው ስቴፕ እሱ። ምክንያቱም ባየሽ ቁጥር ታስታውሻለሽ። የሆነ ነገር ባየሽ ቁጥር ልብሽ ይረበሻል። ሪከርዶች፣ ቮይስ ሜሴጆች ምናምን እንዳለ የሱን ነገር በሙሉ ጽድት አድርጊ። የመጀመሪያው ስቴፕ እሱ ነው ለመዳን። ኢንቫይሮንመንታችሁን መቀየር ማለት ነው። በሌላ አባባል ፈንጂው የፈነዳበት ቦታ አትድኑ፣ መንቀሳቀስ አለባችሁ። ኔጌቲቭ ነገር የሚነገርበት የምትረበሹበት መጥፎ ነገር የምታዩበት ቦታ ከሆናችሁ ሁልጊዜ ጭንቅላታችሁ እዛ ነው ስታክ እንዳረግ ሙቭ ማድረግ አለባችሁ። ከዛ አካባቢ መለቃችሁ መውጣት አለባችሁ። ስለዚህ አካባቢሽን መቀየር ማለት የእሱ የሆነ ነገር በሙሉ ከስልክሽ ላይ አጥፊ፣ ሶሻል ሚዲያ ላይ በሙሉ አጥፊ። ቢቻለሽ ከሶሻል ሚዲያ ራስሽን ገለል አድርጊ። ገብቶሻል? ለተወሰነ ጊዜ ጸሎት አድርጊ። ክርስቲያን ኮንሽ መጽሐፍ ቅዱስ፣ ሙስሊም ኮንሽ ቁርአን አንብቢ። ገብቶሻል? ከፈጣሪሽ ጋር ቀረብ ማለት ምን ያደርግሻል? ሞፍ ትኩረትሽን ወደ መንፈሳዊ ህይወትሽ እንድታደርግ ያደርጋል። ያ ደግሞ ጭንቀትሽን ያረጋጋል። ይሄ የጭንቀትሽ ማስተንፈሻ ነው። ሶስተኛው ነገር ምንድነው? ራስሽን ቢዚ አድርጊው። ለጭንቅላትሽ ፋታ አትስጩ። ፋታ በሰጠሽው ቁጥር ነው እሱን የሚያስታውሰው። አንዳንድ ሰዎች በጣም በፈለጋችኋቸው ቁጥር መሄጃ የሌላችሁ ይመስላችኋል። ይህን ታውቃላችሁ? አሁን እሱ መሄጃ እንደሌለሽ ነው የሚያስበው። እኔ እንዲደውልልሽ ማድረግ እችላለሁ። ልንገርሽ፣ ቁልፉ ታረጊዋለሽ። እሱ ቀን ከሌሊት እየደወለ ስልኬን ካላነሳሽ እያለ ስልክሽ እረፍት እንዲያጣ የምታረጊበትን መንገድ ልነግርሽ ይቻላል። በጣም ቀላል። እንደዚህ አይነቱን ወንድ በጣም የመጀመሪያው ነገር ትኩረትሽን ከሱ ላይ አድርገሽ ራስሽ ላይ ማተኮር፣ ራስሽን መጠበቅ፣ ቆንጆ መሆን፣ ስራ፣ ገንዘብ መያዝ፣ ደስተኛ መሆን። የዛሬ ሰው እኮ ቆንጆ ፕሮፋይል ስትቀይሩ እኮ ሰላም ይላችኋል። ዋሻው ቆንጆ ፎቶ ተነስታችሁ ምናምን ቆንጆ ቪዲዮ ምናምን ፖስት ብታረጉ ወይ ደግሞ ቆንጆ ዝንጣችሁ ቆንጆ ጢቅ ብላችሁ ምናምን አቋማችሁን አስተካክላችሁ የሚያምር ፎቶ ፖስት ብታረጉና ፕሮፋይል ቢትቀይሩ ረች ልጅ አማረባት፣ የጠፋ ሰው አንቺ በቃ ሰው ትዘጊያለሽ ማለት ነው። ሰው አታናግሪ ማለት ኩራት ነዋ። ሰው ስፈልግሽ ጠፋሻ ይልሻል። የእግዚአብሔር ሰላምታ ስትሰጪው እኮ ይበጣጠስብሽ የነበረ ሰው እኮ። ከዋሻው ስቀሉኝ፣ ሞክሩት። በሶሻል ሚዲያ እንኳን ደህና የተለየ ፎቶ ፖስት ብታረጉ ሰላም ብለዋችሁ የማያውቁ ሰዎች ሀይ ይሏችኋል። እንዴት ነሽ ጠፋሽ?
እንዲደውልልሽ ማድረግ ትችላለሽ። ጠንካራ ሁኚ፣ ስራሽ ላይ አተኩሪ። 24 አወር አክሽን ውስጥ ሁኚ። እንቅልፍ ከተኛሽ በኋላ ስትነሺ ስራ ላይ፣ አላማሽ ላይ፣ ከሰዎች ጋር መሆን፣ ብቻሽን አለመሆን፣ ከዛ ራሽን መጠበቅ። ገብቶሻል? ደስተኛ ሆነሽ ስትኖሪ ያያል። እንዴች ልጅ 24 አወር ስትደውልኝ የነበረች ሴት ምን አስባ ነው? አሁን ምን አግኝታ ነው ደግሞ አማረባት ምናምን። ስልክሽ ላይ ሲቀጠቅጥ ነው የሚውለው። በቀል ማለት ራስን የተሻለ አድርጎ መገኘት ብቻ ነው። አይናችሁን ከማይፈልጓችሁ ሰዎች ላይ አንሱና ራሳችሁን ስሩት። እነሱ ሲፈልጓችሁ ታገኟችኋላችሁ። ተግባባ? አሌክሶ ከልቤ ነው የመከርከኝ። ደስ ይላል። እሺ በርቺ። እሺ እኔ በሶሻል ሚዲያ ልብ ጋይስ፣ ልብ እኮ ኤክስፔንሲቭ ነው የምር፣ ቀልዴን አይደለም። ሁላችንም ልንስቅ ልንጫወት እንችላለን፣ ልንግባባ፣ ልንተራረብ፣ በቃ ብዙ ፈን ልናረግ ልንቀራረብ እንችላለን። ያ ማለት ግን ልብህን አሳልፈ ትሰጣለህ ማለት አይደለም። ያ በጣም ሞር ኤክስፔንሲቭ ነው። አያችሁ፣ ራሳችሁን ማክበር ማለት ይሄ ነው። ሰልፍ ሪስፔክት ብዬ መነግራችሁ ብዙ ጊዜ ራስን ማክበር፣ ይሄ ራስን ማዋደድ ሳይሆን ማንነታችሁን ማወቅ ነው። ዝም ብሎ ማንም ሰው እንደ ቀዝቃዛ ገንፎ መጥቶ የሚዝቀው ህይወት መኖር የለብንም። እንደዚህ አይነት ህይወት አይደለም ሊኖረን የሚገባው። ምክንያቱም እቺ ልጅ ወደ 3 ሰዎች እንኳን ተዋወቀች ይዙ ስትነግረን ቲክቶክ ላይ እንዴ ህይወትሽ ፍቅር አልይዝም አለኝና ምን ላድርግ እስኪ። ፍቅር አልይዛለሽ? ያ እስከ ዛሬ ፍቅር አፍቅሬ አላውቅም። ፍቅር እንዲይዝሽ ምን ጥረት አደረግሽ? ምንም እየጠበቅኩ ነው። ራሱ ነው የሚመጣው አሉኝ ሰዎች እኮ። አልይዘኛ ነው የሚል ድምዳሜ ላይ የምትደርሹ እኮ በቃ ወይ ልትሞቺ ነፍስሽ ከስጋሽ ሊለይ ጫፍ ላይ ደርሰሽ ምናምን በቃ ሩጬን ጨርሻለሁ አይነት ሁኔታ ውስጥ ስትገቢ በቃ ፍቅር ሊይዘኝ አልቻለም ብለሽ መደምደም ያለብሽ ያኔ ነው። አሁን የሚጠይቀኝ ሰው የለም እኮ። አዳምጪኛ። ቆይ ፍቅር የሚይዘኝ እኔ ነው የሚይዘኝ ወይ ሰው ሲጠይቀኝ ነው የሚይዘኝ? እኮ ልነግርሽ ነው። ጥያቄ ትጠይቂያለሽ ግን ደግሞ አትሰሚ። ምን እናርግሽ? አይ ልጨርስ ብዬ ነው ሀሳቤን ነው እንጂ በአንድ ላይ ስለዚህ መልስልኝ። ፍቅር እኔ እንዲይዝሽ ምን ጥረት አደረግሽ ስላልከኝ እኔ እስኪይዘኝ እየጠበቅኩ ነበረ። የጠየቀኝም ሰው የለምና የትኛው ነው መጠበቅ አለብኝ ወይስ ሰው እስኪጠይቀኝ ነው? ራሴ ደግሞ ፍቅር እንዲይዘኝ ምን ማድረግ አለብኝ? አንተ 3ቱን ቦርቀቅ አድርገህ ንገረኝ። እድሜ ስንት ነው? 23። እሺ ሚዩት አድርጊና አዳምጪ። አሁን ጋይስ ፖይንቱ ምን መሰላችሁ? እሷ የእውነቷን ነው የውሸቷን ነው የሚለው አይደለም። ብዙዎቻችሁ የምታተኩሩት ምን ላይ ነው? እየቀለደች ነው ወይ የምሯን ነው ምናምን የሚለው ነው። እሱ አይደለም የኔ ፖይንት። የእሷ ጥያቄ ለሆነ ሰው መልስ ነው ጋይስ። የሆነ ሰው ከዚህ ከ1000 ምናምን ሰው ውስጥ የምሩን እንደዚህ የሚያሰላስል ሰው ይኖራል። ገብቷቸዋል። ገብቶ የሚናገሩ ሰዎች የነሱ እውነት መናገር ውሸት መናገር እሱ ጉዳይ አይደለም። የሆነ ነገር ሲነገር ግን ለሆነ ሰው ሜሴጁ ሊደርስ ይችላል። አሁን ፍቅር አልያዘኝም በሚል ሰበብ የማይሆን ነገር ውስጥ የምትገቡ ሰዎች አላችሁ። ቸኩላችሁ በቃ ፍቅር ሊይዘኝ አልቻለም፣ እንደ ሌሎቹ ፍቅረኛ የለኝም፣ እኔ ቦይፍሬንድ የለኝም ወይ ምናምን በሚል አይነት ጦስ ዶሮ ማንም ሰው መጥቶ የሆነ የማይረባም ሰው በህይወታችሁ ልግባ ሲል በቃ እስቲ ልሞክረው አይነት ነገር ብላችሁ ራሳችሁን የማይሆን ነገር ውስጥ ትከታላችሁ። ፍቅር አልያዛችሁም ወይ በዙሪያችሁ አፈቀርኩ የሚል ሰው የለም ወይ የሚደውልላችሁ ሰው የለም፣ የሚጀነጅናችሁ ሰው የለም ማለት አብቅቷል ማለት አይደለም። የኔ እናት ነገ የነገዋ ፀሐይ ምን ይዛ እንደምትመጣ አታውቅም። አሁን ዛሬ ስላለን ይሄን አንቺ ስላወራን አይደለም። ነገ መሽቶ በነጋ ቁጥር በህይወታችን ውስጥ ብዙ አዳዲስ ነገር ይፈጠራል። ገብቶሻል? አሁን ስለ ፍቅር ብቻ አይደለም የማወራሽ። አሁን በስራም ይሄ ይሆናል። ይሄ ስራ እየሰራችሁ አልሳካ ያላችሁ፣ እየሞከራችሁ ተስፋ ለመቁረጥ ጫፍ የደረሳችሁ፣ የሆነ ነገር እያደረጋችሁ ምንም ለውጥ እያያችሁ አለመምጣት፣ ምንም እኔ ከማንም ሰው የተለየው ስለሆንኩ ነው እንዲወደኩት አይነት ነገር ብላችሁ ያላችሁ ሰዎች ትኖራላችሁ። ኔቨር ጊቭ አፕ ጋይስ። የነገዋ ፀሐይ ምን ይዛ እንደምትመጣ አታውቁም። ፈጣሪ መቼ ምን እንዳቀደላችሁ አታውቁም። በዛሬ ራሳችሁን አትተምኑት። በዛሬ ራሳችሁን ተስፋ ቆርጣችሁ አትደምድሙ። በ4 ነጥብ የሚደመደመው የሰው ልጅ ህይወት
ሲሞት ነው። በቃ ነፍሱ ከስጋው ሲለይ አብቅቷል። ያ ሰው የሚቀየር የሚችለው ነገር የለም። አዲስ ነገርም አይፈጠርም እዛ ህይወት ውስጥ። በህይወት እስካለው እስከተነፈስኩ ድረስ እዚህ ምድር ላይ በህይወት እስካለው ድረስ ነገ አሁን ቀን ነው አይደል ያለነው። ልክ መሽቶ ሲነጋ ነገ ምን እንደሚፈጠር አላውቅም። ብዙ ሰርፕራይዝ ሊያደርጋችሁ ይችላል ፈጣሪ። ገብቷችኋል? ፈጣሪ እንደ ሰው አይደለም። ለሰው የማይቻል ለፈጣሪ ይቻላል። እናንተ አይሆንም ብላችሁ ያሰባችሁትን ነገር ህይወታችሁ ውስጥ ያደርገዋል። እመኑኝ፣ ከማንም በታች ነኝ፣ እዚህ ደረጃ ልደርስ አልችልም፣ ይሄ ሊሳካ አይችልም፣ ይህንን ላገኝ አልችልም፣ ይህንን እንትን ላደርግ አልችልም፣ ላሳካ አልችልም የምትሏቸው ነገሮች ሁሉ የእውነት ለፈጣሪ በጣም 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 ቀላል። ታዲያ ቀላል ከሆነ ለምን አይሰጠኝም ብላችሁ ልታስቡ ትችላላችሁ። የፍቅር ህይወትም ምንም ስራም ገንዘብ ምናምን አንዳንድ የምንጠይቀው ነገር መጥፊያችን ሊሆን ይችላል። አብዝተን የምንመኘው እኔ ባሳካሁት ብላችሁ የምታስቡት ነገር ሜቢ ያን ነገር ብታገኙት መጥፊያችሁ ሊሆን ይችላል። ወይ እናንተ ትጠፉበታላችሁ ወይ ሰው ታጠፉበታላችሁ። ፈጣሪ ልብና ኩላሊትን ስለሚመረምር ውስጣችንን ስለሚያውቀው ማይሰጠን በምክንያት አንዳንዴ ያዝ የሚያደርገው ጊዜው አይደለም። ስለዚህ ታገሺ። ለሁሉም ጊዜ ያለው 23 ዓመትሽ ነው። በዚህ ጊዜ ልብና ገንዘብ መያዝ ላይ አተኩሪ፣ ስራ ስሪ፣ አላማሽ ላይ አነጣጥሪ። ቦይፍሬንድ፣ ገርልፍሬንድ፣ ፍቅረኛ የለኝ የሚጠይቀኝ የለ ምናምን የሚል ነገር ላይ አታተኩሪ። እዛ ላይ በቃ ዝጊው ቶፒክ ሆኖና ስንት የምታተኩሪባቸው ጉዳዮች አሉ። ጤናሽ ላይ፣ ማህበራዊ ህይወትሽ ላይ፣ መንፈሳዊ ህይወትሽ ላይ፣ ሜንታሊ ላይ፣ እውቀትሽ ላይ ገብቶሻል። ብዙን ልታሻሽላቸው ልትለፊባቸው የሚገቡ ጉዳዮች አሉ። ወደ እነሱ ፊትሽን አዙሪ ማለት ነው። 23 ዓመትሽ ነው፣ ገና ልጅ ነሽ። ለሁሉም ነገር ጊዜ ያለው ይደርሳል ማለት ነው። አሁን አንቺ ይህን ጥያቄ መጠየቅ ያለብሽ መቼ ነው? በቃ አብቅቷል ህይወትሽ ከዚህ በኋላ ልትሞቺ ነው ብትባይ ነበር። በህይወት እስካለሽ ድረስ ነገ ምን ሊፈጠር እንደሚችል አታውቂም። ተግባባን? ይሄው ነው መድረክ። አልተዋጠልሽም እኮ ከ18 ዓመት ጀምሮ ነው። 5 ዓመት ጠብቄ ነው አሁን መጠየቅ የጀመርኩት እኮ። አልተዋጠልሽም? አዎ እኔ ጥያቄ ፍቅር እኔ እስኪ ራሴ እንዲይዘኝ መልፋት አለብኝ ወይስ ሰው እስኪ ጠይቀኝ መጠበቅ አለብኝ ነው ጥያቄ። እና አንተ የመለስክልኝ ልክ አይደለም። የኔ ጥያቄ በደንብ ተረዳኝ። እሺ የኔ እናት፣ ቆይ እኔ ሳወራ የሚመጣ ነው ወይስ ራሴ ሰው እንዲጠይቀኝ ማድረግ ያለብኝ ጥረት አድርገሻል ምናምን ስላልከኝ እኔ ሳወራ ስልክሽ ላይ የኔ ቆንጆ እንዴት ነው ቁርስ በላሽ? መላእክት ነው የመከርከኛ። እኔ የፈለግኩት ጥያቄ ቀጥታ ነው፣ ቀጥታ መልስልኝ እንዴ። እሺ አሁን መልሱ ተመልሶልሻል። አሁን ቀጥታ ካልወጣሽ ያው ያስወርዱሻል። ምክንያቱም በጣም ብዙ የጨነቃቸው ሰዎች አሉ። አንቺ ቀልድ ነው ያልሽው። እኮ የምሬን ነው፣ ጨንቆኝ ነው። ምን ሆነ ነው? ነይ እኔ እናት ስንት ከታቸው እባክህ የሚለኝ ሰው አለ። መልሱ ለሱ አይደለም። እሺ ጋይስ፣ መልሱ ለሆነ ሰው ይሆናል። ቅድም ያወራሁት ለዛ ነው። እሺ እንጂ እሷ እውነቷን እንዳልሆነ አውቃለሁ። ይህን ሳላስተውል ቀርቼ ይመስላችኋል? ይህን ያህል እኮ የሆነ እንትን አይደለሁም። ገና ከንግግሯን ስትጀምር ነው እሷ ሹፈት ላይ እንዳለች የገባኝ። ግን በእሷ ምክንያት ግን ለሆነ ሰው የሆነ መልእክት ማለት ስለነበረብኝ ማለት ለሆነ ሰው ይጠቅማል ያወራሁት ነገር፣ ለዛ ነው። እሺ ቅድም ከምታወራው ልጅ የተለየ ነገር እንኳን የለኝም። ግን ምን ያው በፍቅር ዙሪያ የመጣሁት ነኝ። አይዞሽ፣ ተረጋጊ። ትንፋሽሽ በጣም ቁርጥ እያለ ንገሪ። ከዚህ በፊትም ገብቼ ነበር ግን አላወራውም። ትንሽ አውርቼ ነው የመጣሁት ነው። ግን ዛሬ ባወራው ምናልባት ሊቀለኝ ይችላል። እሺ ንገሪ። እና በኢሙን የተዋወቅ ነው በግሩፕ ማለት ነው። ግን እንደዚህ ርቀን እንሄዳለን ወይም አብረን እንሆናለን ምናምን አስበን አልነበረም። ሊኖርማ እንደ ጓደኝነት ነው። የአንድ ሀገር ልጆች ነን። ምን አይነት ግሩፕ ላይ ነው ማለት? የሳቄ ጨዋታ ነው። የትዳር ምናምን አይደለም። እኔ አልወደውም እሱን ግሩፕ ሲጀመር። የሳቄ ጨዋታ አለን እንዲህ ጌም። አረብ ሀገር ስንኖር እንግዲህ በስልካችን ነው ሁሉ ነገራችን ነው።
ዝም ብሎ ኢሞ ኖርማል ሉዶ ምናምን ጫወትበት ላይ ነው የተዋወቅነው እና እኔ በጣም ምጮ ምስቅ ምናምን አይነት ሴት ነኝና በቃ ወይኔ እብደትሽ ምናምን ይላል። እንዴት ነው ሰው ዝም ብሎ እንደ ኖርማል ሰው ሲያደንቃችሁ ማለት ነውና በዛ ሰዓት በጣም ነፃ ሴት ነበርኩኝ። በጣም ማለት ነው በጣም ደስተኛ ነበርኩኝ። አልሐምዱሊላህ በቃ ሌላ ታሪክ ውስጥ ነበርኩና ያው መሳቅ መጫወት ምናምን ከዛም ማውራት ከዛም በውስጥ ማውራት ምናምን ጀመረ። ከዛን ወደ 4 ወር ምናምን ካወራን በኋላ ያው ጓደኝነታችንን ወደ ፍቅር ለወጥ ነው ማለት ነው። ማን ነው የፍቅር ቃታውን የሳበው? በነገራችን ላይ እንትን ቤት የሚባል ነገር አለ ኢሞ ላይ ማለት ነው። ምን አይነት ቤት መሰለክ? ሉዶ ምናምን ለምሳሌ እንዴት ነው አሁን እናንተ እዚህ ቲክቶክ ላይ እንትናችሁን ሌብል ማሳደግ ምናምን እንደምትሉት እዛ ላይም አለ ማሳደግና የውሸት እንጋባ ምናምን አለኝ። ጠየቀኝ የውሸት እንጋባና ቤት ይደግልኝ ምናምን ማለት ነው። እና ከዚህ በፊትም አድርጎት ነበር። ለመጋባት ነው ቤት የሚያድገው? እሱ ይመጡና እንትን ያደርጋሉና ይመጣል ብዙ ሰው ማለት ነው። 1000 ሰው ምናምን ይመጣልና ከዛ ግን ወላሂ እኔ የእውነት ታሪኬ ነው የምነግራችሁ። አትሳቁ እንዴ ጉድ እኮ ነው። እሺ ከዛም በጣም ሲስተርም አለችኝ እዛ ተጠቀምና በጣም ነው የተቆጣችኝ ምናምን። እኛ ግን የውሸት ሲለኝ እኔም የውሸት አልኩ በቃ። ከዛ ግን በማል የሆነ ጥያቄ ጠይቀኛል። የውሸት ነው? አዎ የውሸት የእውነት እኔ እንጃ የሆነ በቃ ግራ ተጋብተዋልና ከዛ እዛ ላይም ሆነ እንጻጻፋለን በውስጥ ማለት ነው። ድምጽሽ ናፈቀኝ ምናምን ይለኛል። ይኸውልህ እንግዲህ ዛሬ አመት ነው። እስካሁን አንድ ላይ ነበር ማለት ትችላለህ። እሺ ከዛን ይሄን ነገር ሁለታችንም ሳናስብበት ወደ ሲሪየስ ሄድን። ገባካ? ምክንያቱም እኔ ያለሁት ዱባይ ነው። እዚህ ሀገር ከመጣሁ 4 አመት ሊሞላኝ ነው። ከዛን እዚህ መምጣት ይፈልጋል እሱ ማለት ነው፣ እንደዚህ ሀገር ማለት ነው። እና በቃ የሆነ እኔ ደግሞ በጣም ቀለል ያልኩ ሰው ነኝ። የሆነ እንደዚህ ነገሮችን ማካበድ ምናምን አይደለም ማለት ቀለል። ሁላችንም ሴቶች ትናንሽ ነገር ነው የሚያስደስተንና በሚልካቸው ነገሮች በሚሰጠኝ ጊዜና ቦታ ያው ጥሩ ስሜት እያኖረኝ ከዛን የሱን ባህሪ ሊያካፍለኝ ከጓደኛ እንድርቅ ከወንድ ማለት እኔ ራሴ የሆነ ማንነት አለኛ። ሰው ታወራለህ፣ ሰው ትስቃለህ። እንዳልኩ በጣም ፍሪ ሰው ነኝና የራሱን ባህሪ ያወረሰኝ መጣ እንደሱ እንደሆነ ማለት ነው። ማለት እንደ እሱ እንደሚፈልጋት አይነት ሴት ቀስ በቀስ እንዴት ነው ሳይታወቀኝ በጣም ምርቄ ነው የሄድኩት። ገብቶሃል? ሰውን አለማውራት፣ እሱ የማይፈልጋቸውን ሰዎች ብሎክ ማድረግ ምናምን ብዙ ነገር ማለት ነው። በቃ ራሴን ሙሉ ለሙሉ ቀይሬያለሁ ማለት ነው። ከዛ እዚህ መምጣት ስለሚፈልግ ቤተሰቦቼ እሺ ስለማይሉ ኒካ ምናምን አለን እኛ ማለት ነው። ማለት እኔ ነኝ ያልኩት። እኔ እንደዚሁ ምንም ላደርግ አልችልም። ቤተሰብ አይፈቅድም። እኔ አንደኛ በእርግጥ እንደዚህ አይነት መጥፎም ሰው ባትሆንም ምንም አይነት አጭበራራኝ ምንም ባትሆን እኔ እንደዚህ ዝም ብዬ ከመተንስቼ ምንም አይነት ውሳኔ አልወሰንም። ቤተሰብ ባማቀበት ስል በቃሽ ቤተሰብ ንገሪ ሽማግሌ ላካለ። ከዛን ቤተሰብ ተናገረ። ያው ብዙም ደስተኛ አልሆንም። ብቻ ይሁን ባንቺ በሚል እሻሉ። እንደማንኛውም ሰው ኒካ አደረግን። ከዛን አሁንም ማውራት አላቆምንም። እያወራን ከዛን ወደዚህ የሚመጣበትንም ማውራት ጀመርን። ከዛን በቃ እህቶቼ አሁንም ያኔ እሺ ያሉት አሁንም አትወስጂውም በሚል አቋማቸው ጸኑ። አሁንም እዛ ዱባይ አይመጣም አሉ። ሁሉም በቃ ሙሉ ቤት ማለት ይችላል። ከዛን እሺ በቃ ተባብለን እናስ ተመካከርና ቢዝነስ እንድትሰራ ማለት የሆነ ነገር እንዲሰራ ማለት ነው። ዛም በምችለው ባቅሜ አገዝኩት። ከዛን
ስራውን ከጀመረ በኋላ እኔ ችላ ማለት ጀመረ። እኔን አለማውራት፣ እኔ ጊዜ አለመስጠት። እኔ ደግሞ የለመድኩት ነገር አለ ገብቷላ። እዛች ጋር እንዴት ነው ጠዋት ተነስቶ የሆነ ነገር የሚያወራችሁ። በተለይኛ ደግሞ ረጅም ጊዜ እንፈልጋለን። ምን አይነት ድድብና እንደሆነ አይገባኝም። የሆነ እንዴት ነው ሰው ከአንድ ሰው ጋር ብቻ ቀን ሙሉ ማውራት የሚፈልገው ገብቷል። ሲያልፍ ነው የሚታወቅ፣ በሰዓቱ ምንም አይታወቅም። እና ለምንድነው ቀን ሙሉ ማወራኝ እላለሁ። ኤሊ ስራ ከፍቷል፣ የራሱ ስራ አለው። እንደዛም ሆኖ እኔ ልረዳው አልፈለኩም። በቃ የሆነ ነገር እኔ ስላረኩ የራሴ ያረኩትን ነገር ነበር ሳይነበረው ማለት ነው። ምንም የሱን ስሜት መረዳት አልፈለኩምም፣ ልረዳውም አልፈለኩም። በቃ ማለት ይሄን ነገር ስላረኩ ነው እሱ የተቀየረብኝ በሚለው ነው በቃ ራሴ አይምሮ ሴፍ አደረገውና በቃ መጨቃጨቅ ጧት ማታ ያው ነገር አንሹ እኔ ነኝ። እሱ ሲመቸው 2 ደቂቃም 3 ደቂቃም ያወራኛል። አወራኝም አለለም ግን እሱ አትስማማኝም። ምክንያቱም እንደነገርኩ እሱ እንደሚፈልጋት አይነት ሴት አድርጎኛል። አይደለም ወንድ ሴት ጓደኛ እንዳይኖር ማለት እቺ ሴት እቻችሁ እሱን የከፈትሽለት አቋም እንዳይኖር። እሺ ከዛን ግን የሆነ አልፈልግሽም ምናምን አይደለም ያለው። እሱ ከኔ ጋር ቀጥሏል፣ ግን ጊዜ አልሰጠኝም። በቃ ለኔ ያለው ጊዜ በጣም ውስን ሆነ። እንዴት ነው ምሳ ቁርስ እንደመብላት ማለት ነው። ትናንሽ ሰዓቶች አለቀ። ግን እኔ ሙሉ ጊዜ ነበር ሰጥቼው ማወራው፣ እሱም ተመሳሳይ። ግን የሱ የራሱን ስራ ሲኖረው ለኔ ጊዜ መስጠት አቆመ። ያው ከስራ ጋር ከምን ጋር ማለት ነው። እኔም እሱ ሊስማማኝ አልቻለም። ምክንያቱም ከብዙ ሰው እንድርቅ አድርጎኛል። ከሴት ከወንድ ጓደኞቼ ብቻዬን ቀርቻለሁ። ከዛም በቃ ጭቅጭቅ መጣ፣ ጥል መጣ፣ ምናምን መስማማት አቃተን። በጣም ተጨቃጨቂ ሆንኩኝ። በጣም ማለት ነው ስራው እንዳይሰራ አደረኩ ማለት ይቻላል። በጣም የምናደድ የምቆጣ ሰው ነኝና ከዛም በቃ ቀስ በቀስ ነገሩ ቤተሰብም ጋር እየደረሰ መጣ። የኔ ቤተሰብ ጋር ማለት ነው። ያው የሴት ቤተሰብ ሁሌ ሴት ናት ተጎጂ ነው የሚለው። ከዛን እሱንም ለማናገር ሞከሩት፣ አናገሩት። ትንሽ እሱ ደግሞ ግንፍል ነው። እንደዚህ ሰው ትልቅ ነው ምናምን አያከብርም። እሱ ለማንም አይመለስ አይነት ሰው ነው። እንዴት ነው ማንንም ሰው በእድሜው ልክ አይደለም፣ ታናሽም ቢሆን ብለህ ሰምተህ አክብረህ ጥሩ መልስ ትሰጣለህ። እሱ እንደዛ አይደለም። በጣም ነው የሚሳደበው፣ ይቆጣል። በቃ ማንም በእኔ ህይወት አያገባውም ምናምን ገብቶሃል። ከዛም በቃ ቤተሰቦቼ ከኔ ጋር ሆኑና እኔን እንትን ለማድረግ ማለት ነው። ከዛን በቃ ኒካውን አውርድልኝ አልኩት በራሴ አንደበት ማለት ነው። 1 2 3 ከዛን የሆነ ሰዓት ራሱ በስንተኛ በ3 በ4 ምናምን አወረደ። ከዛን ጋር ሲወርድ በቃ እሱ ሚስት አልሆንኩም ማለት ነው። ነፃ ሆንኩ። ግን እሱም አላረካኝም። ምናልባት ነፃ ከሆንኩ ሰላም ይሰማኛል ብዬ አስቤ ነበር፣ ግን አልሆነም። እዛን በሳምንት ምናምን ማውራት ጀመረ። በሳምንት አንዴ እንደዛ፣ በቀን ስንቴ ካላወራከኝ ተደባበርን በቃ። ከዛን እሱ የሆነ ቴክስት ይጽፋል፣ ሲመችሽ ደውዪ አንዴ ላውራሽ ምናምን የሚል ትናንሽ ቴክስቶች ይጽፋል። አይቼው ዝም እለዋለሁ በቃ። ስብር እና ከዛን እውነት ለመናገር እንዲህ አጭበርባሪ ምን አይነት ወንድ አይደለም። እንደዛ ቢሆን እኮ ቤተሰብ ጋር አይደለም። እንደዚህ አይነት ወንድ እንኳን አልነበረም። ግን በቃ የሆነ ነገር አገኘ፣ በቃ የራሱን ላይፍ መለወጥ መቀየር። መጀመሪያም እንትን ነው ገብቷላ። የሆነ ስራ ነበር የሚፈልገው ያና አይ ቅርታ አሌክሱ እና እና በቃ ግን ከዛን እሱ ስራው ላይ ትኩረት ሲያደርግ እንዴ በቃ እኔ ስራዬን ደግሞ መስራት አልቻልኩም። እሱ ስራውን እየሰራ ላይፉን እየኖረ ምናምን ከዛ
ቤተሰብ የሚሰማበት ኢሞ ነበረኝ። በቃ እኔ እና እሱ ስንጨቃጨቅ ቤተሰብ እንዲሰማ አደረኩኝ። ከዛም ብዙ በጣም የሚያስጠሉ ነገሮች ተፈጠሩ። በፊትም ማለት እኔ እየወደድኩት ስመጣ ኦሪጂናል ባህሪውን አየሁት። እንዴት ነው አከብርም። አሁን ለምሳሌ የሆነ ጥፋት አጥፍተ ይቅርታ ስትጠይቅ በስተትም ስተት አለ። እኛ በተለይ ደግሞ እኔ ረጅም ጊዜ አረብ ሀገር ስለኖርኩኝ እንዴ ወንድ ልጅ እንደዚህ ነው፣ ወንድ ልጅ እንደዚህ እንትን ይፈልጋል እንትን እኔ እሱም ብዙ አላውቀውም። ለምሳሌ መደመጥ ይፈልጋል ይባላል፣ ክብር ምናምን እኔ ብዙ አላውቀውም እሱን ነገርና ከኔ ስለማገኝ በጣም የሚያስጠላ አማርኛዎች ይጠቀማል እና ከዛን ስናደድ እኔ እመልሳለሁ። ከዛን ግን ይቅርታ አስጠይቀው በጣም ልቤን ስብርብር በቃ ማለት በቃ የሆነ እንዴ ልበል ሌሊቱ ሙሉ ቁጭ ብዬ እያለቀስኩ በንጋታው እስከ ማልቀስ ነው እንትን የሚለው ማለት ነው። ይቅርታ የሚቀበለኝ ምን እያለሽ ነው? የሚያስጠላ ቃላት ነው የሚወጣው ያልሽ? አዎ ማለት በቃ አንቺ እኮ ሴት አይደለሽም፣ አንቺ እኮ የምትወደጂ ሰው አይደለሽም፣ አንቺ በጣም ርካሽ ሴት ነሽ፣ አንቺ በቃ የሚያስጠላ እነዚህ አይነቶች ማለት ነው። አንቺ ማለት እኮ የምትወደጂ ሰው አይደለሽም፣ አልፈልግሽም፣ በተለይ ደግሞ አልፈልግሽም፣ በቃ ሂጂ ከቤት ውጭ፣ እኔ አልፈልግሽም ነው የሚለው። በተጣላን ቁጥር አንደበቱ ላይ ያለው ይሄ ነው። ገብቷላ? በቃ ሂጂልኝ ነው በብዛት የምጠቀሙ ነው። ይሄ ደግሞ በጣም ለሴት ልጅ በጣም የሚያስጠላ እንትን ነው፣ ቃላት ነው። እሺ እና ምን ሆነ? ኮሜንት እያነበብሽ ነው የምትዘገይው? አይደለም ማለት ስሜታዊ ሆኜ ነው። አለክስ ምን ኮሜንት ምንድን ነው? ከዛ ንገሪ መጨረሻው። ከዛም በቃ ቤተሰብ ሲሰማ በቃ ኒካውን እንዳወረድን አላወቁም። ከዛም በቃ እቃው ይመለስ ተባለ። ከዛም እቃው ከተመለሰ ምናልባት እኔና እሱ ጥሩ ሁኔታ ላይ የምንደርስ ማለት እኔ የከፈትኩለት ማለት ነው ሱቆቹን እቃዎቹን። እሺ ወዴት ነው የሚመለሰው? ወደ ቤተሰቦቼ ጋር። እሺ ከዛን ያው እሱ ግን አእምሮ ውስጥ ያስቀመጠው እኔ አእምሮ ውስጥ ያስቀመጥኩት እቃው ሲመለስ ምናልባት እሱ ወደ ድሮ ስራ ሲመለስ አሪፍ እንሆናለን ብዬ አስቤ ነበረ እኔ በራሴ ማለት ነው። እሺ እሱ ግን አእምሮ ውስጥ ያደረገው ሌላ ነገር ነው። እኔ ራሴን ነው የማውቀው፣ ሰው ምን እንደሚያስብ በምን ይታወቃል ነው። ከዛን በቃ በስንት መከራ ሻለ እቃውን መለሰ። ግን ከዛን እቃውን ከመለሰ በኋላ ቢስሚላህ በቃ እንደማይታወቅ ሰው ማለት ነው። አመሰግናለሁ እስከነበረን ጊዜ በቃ ማለት የእውነት ነው ያቋጨው እሱ በቃ። መጀመሪያ ግን እንደዛ አልነበረም ማለት መጀመሪያ ስለ እቃውን ከመመለስ በፊት አንዴ ነይና እናውራ ምናምን ነበር የሚለው። እኔ ደግሞ መሄድ አልችልም፣ ያለው ስደት እንደፈለኩ መሄድ መውጣት አልችልም። ስለዛ ጊዜ አልጠበቀም። ግን እኔ ደግሞ መርሳት አልቻልኩም። በቃ ገብቷላ አሌክስ። እቃው ከተመለሰ በኋላ እሱ እኔ ድምፄንም መስማት ያለ እሺ እና በቃ በጣም መጥፎ ሁኔታ ውስጥ ነው ያለሁት። አሁን ቤተሰብን ማውራት አስጠልቶኛል፣ ከራሴም ጋር መሆን አስጠልቶኛል፣ ስራ መስራት አስጠልቶኛል። ፍቅር ይሁን እልክ ይሁን አላውቅም። እልክ አይመስለኝም። እልክ እኮ ራስን እንድጎዳ አደርግም። ግን በቃ ከዛ ላስረዳው በተለያየ ስልክ ላስረዳው የሚሰጣቸው መልሶች እንደገና እንትን እንድበሳጭ ነው እንጂ የሆነ እንትን እንድል አያደርግም። እኔ ሌላ ነገር ይቀር፣ ግን ቢያንስ እኔ እናንተ እናውራን እንድናስተካከል። በጣም ሽማግሌዎች ገቡ ምናምን፣ ግን እቃው ከተመለሰ በኋላ እሱ በቃ በጭራሽ ሌላ ሰው ተቀየረ። በፊት ለእኔ ስሜት እንዳሌለው ነው እንዲሰማኝ ያደረገው እና መጥፎ ሀሳቦች እያሰብኩ ነው አላውቅም እንደሚፈጠር።
መጥፎ ሀሳብ ማለት በቃ የሚያስጠሉ ሀሳቦች አሉ። ሰው ልጅ ማሰብ የሌለበትም። ምንድን ናቸው እነዚህ? ያው አጽያት ነው አውቃለሁ፣ ይገባኛል። ልክ አይደለም ግን በቃ ሳትፈልግ ታስበዋለህ እኮ። ምንድን ነው እሱ? አይነገርም። ያው ራስን ማጥፋት እዚህ ለወንድ እሺ፣ እስኪ ሚዩት አድርጊና አዳምጪኝ እስኪ። ራስሽን ስለማጥፋት በኋላ እንመጣበታለሁ። ግን በመሰረቱ አንቺ ኢሞ ላይ የተጠነሰሰ ጦስ ነው ይሄ ሁሉ። ኢሞ ላይ እየሄዳችሁ የምትሞዳሞዱ ሰዎች ትምህርት ውሰዱ ከዚህ። ቀደምም ነግሬያችኋለሁ። ማህበራዊ ህይወት ይኑራችሁ፣ ችግር የለውም። ታቁ፣ ተጫወቱ፣ ተግባቡ። ልባችሁን አሳልፋችሁ ሰጣችሁ የማይሆን መንገድ አትጓዙ። ያላያችሁት ያላወቃችሁት ስለዛ ሰው ምንም የማታውቁትን ሰው አደብ ይኑረን፣ ገደብ ይኑረን። ለምን ሁሉም ልክ አለው። ምንም ነገር ልክ አለው። መስመር ሊኖራችሁ ይገባል። ኢሞ ላይ ተዋወቅሽው፣ በአካል አታውቂውም። ይሄን ሰውዬ ኒካ አሰርሽ፣ ከዛ ሱቅ ከፈትለት። ሱቅ ገና ባልሽ መሆን አለመሆኑን ላልተረጋገጠ ሰው ሄደሽ እንኳን በአካል ላላገኘሽው ሰው ሱቅ ከፈትሽ። እሺ አርጊው፣ ችግር የለም አረግሽው፣ ሆነ እንበል። ሁለተኛው ስህተት ምን እንደነበር ታውቂያለሽ? እቃው ይመለስ። በትዳር ውስጥ ላደረጋችሁት ነገር፣ በደስታ ፈልጋችሁ ላደረጋችሁት ነገር ድጋሜ ስትለያዩ ገንዘቤን አምጣ፣ እቃዬን መልስ፣ እንደዚህ አርግ የምትባባይበት አይደል። መጀመሪያ አለማድረግ። ካረግሹ በኋላ ግን በቃ ጀስት መሄድ ነው ያለብሽ ትተሽ። ሁሉ ነገር ከማቴሪያሉ በላይ እኮ የአንቺ ልብ እኮ ተሰብሯል አይደል? ካደረግሽው በኋላ ነውር ነው። ባይዚ ግብረገብነት ተምረን ያደግን ከሆንን መበል ተቆንጥጠን ማለት ነው። ሁላችን ሰው ስጦታ ስቶ እንኳን ለባልሽ ከሌላም ሰው ስጦታ ሲጣላ እንካ እቃሽን እንኪ እቃሽን ውሰጂልኝ፣ ዳቦ ተቆረሰ፣ ጨዋታው ፈረሰ አይነት የህፃን ጨዋታ ነው። በቃ በትዳር ሰዓት አምነሽበት ነው ያደረግሽው፣ ፈልገሽ ነው ያደረግሽው። ሰው ሁሉ ተጋብቶ ሲያገባት ጥሎሽ የጣለውን በሙሉ ሲፈታት ሊወስድ ነው እንዴ? እንዲህ ነው እንዴ ታዲያ መግባባት ማለት? ሰው ሲጋባ እኮ ህይወት ተባብሎ ነው የሚጋባው። ሲለያይ ደግሞ የሰጠውን እቃ መልስ፣ ይሄ አንተ ነው ይሄ ነው ምናምን እቃ ቆጥሮ ምናምን እስከ መካፈል ድረስ የሚደርሱ ሰዎች አሉ። በግሌ ትቼ የሚሄድ ነው መርጠው፣ እንደገና መገንባት መርጣለሁ። በቃ ምክንያቱም በዛ መጠን ነው ራስሽን ሬስፔክት ማድረግ ያለብሽ። ያ እቃ ተመልሶ ህይወትሽን አይቀይረው፣ ቢመጣም ህይወትሽን አይቀይረው፣ ቢቀርም አትጎጂ። ቢያንስ ግን ህሊናሽ ረፍት ያገኛል። ስለዚህ እኔ ፍቅር ማለት ምን ማለት ነው እያላችሁ ጠይቁኛላችሁ ብዙዎቻችሁ። ፍቅር ማለት እንደዚህ ነው እንደዚህ ነው ብሎ ሰው ትንተና የሚሰጣችሁ ሰው ይኖራል። እኔ በአጭር ቃል ልንገራችሁ። ፍቅር ማለት በምትፋቀሩበት ጊዜ የኔ ፍቅር ምግብ አልበላልኝ አለ፣ መልክሽ፣ ጥርስሽ፣ አይንሽ ካላንቺ መኖር አልችልም መባባል አይደለም ፍቅር። እሱንማ ሰው ድራማም ላይ ይለዋል፣ ችግር የለው። ፍቅር ማለት ስትጋጩ የምታሳዩት ሪያክሽን ነው። ፍቅር ማለት ስትለያዩ የምታሳዩት ሪያክሽን፣ ስትፋቱ የምታሳዩት ሪያክሽን። አንዳንዱ ሲጣላና ሲጋጭ ወይ ሲፋታ ጥፍሩን ያወጣል እንደ ድመት። ልክ ድመት ስትቆነጥጫት ጥፍሯ ነው የምታወጣው። አላፈቀርክም፣ አፍቅር አታውቅም፣ ፍቅር የለህም ጭራሽ። ፍቅር ማለት ስፈታት ወይ ስለያይ እሷን ለራሷ መተው ከቻልኩ ሰላሟን ታገኝ እስቲ፣ ህይወቷን ትኑር እስቲ፣ አልበጥብጣት እስቲ፣ እሷ ይሳካላት እስቲ፣ ከፍ ትበል እስቲ ብሎ ለሳ ሰው መልካም ተመኝቶ እጅን ከክፋት ሰብስቦ የሰጣችሁትን ነገር ካለ አምጣ ምናምን ከማለት እዛው ከኔ ቅር እስቲ ብሎ መሄድ ነው ፍቅር ማለት። ግን ብዙ ሰው አያፈቅርም። ለምን? ሲለያይ ጥፍር ነው የሚያወጣው፣ መሳሪያ ነው የሚመዘው፣ ስም ነው የሚያጠፋው፣ እቃ ነው የሚቀበለው። ይሄን መልስ፣ ይሄን መልሽ፣ አትኖራትም፣ ከማንም ሰው ጋር ሰላምን አታገኝም፣ ሰላምሽን አታገኝም ነው የሚባባለው። ተፈቃቅራችሁ አታውቁም እንደዛ የምታደርጉ ሰዎች።
ስለዚህ ሁለተኛው ስተትሽ ምንድነው? እቃው ይመለስ ማለት አልነበረብሽም። በቃ ከናካቴው መተው ከሆነ ቴንክ ዩ ላደረግኩት ነገር ፈጣሪ ይከፍለኛል፣ አንተም ህይወትን እኔም ህይወቴን ብለሽ የመውጣት መብት አለሽ። ይሄ ነው የመጀመሪያ። ከዛ ውጭ ደግሞ አሁን ይሄ ራስሽን ልታጠፊለት የሚገባ አይነት ጉዳይ አይደለም። እውነቱን እንነጋገር ካለን የኔት ያስቃልም። ይሄ ማለት እኔ አልጠበቅኩም። ምንድን ነው መጥፎ ነገር እያሰብኩ ነበር ስቲ ወይ ስሙ ልታጠፋው ነው ወይ ለቤተሰቡ የሆነ ነገር ልትል ነው ወይ ልትሰድበው ነው ወይ ምን ልታረገው ነው ብዬ ነው እግዚአብሔር። ምክንያቱም ጉዳዩ ራስ ሰው ምንም አይነት ነገር ከህይወቱ ጋር ሚዛን አይደፋም። ሚኒና ያንቺ ህይወት በብዙ ቢሊዮን እጥፍ አይገዛም በምንም ገብቶሻል። ስለዚህ የፈለገ ችግር ቢገጥማችሁ የፈለገ የሚያማርር ጭንቀት ውስጥ የሚከት ከባድ ሁኔታ ውስጥ ብትገቡ ጋይስ ከህይወታችሁ አይበልጥም። የሆነን ነገር አስበልጣችሁ ህይወታችሁን አታጥፉ። የገንዘብ ችግር ገጥሞሻል፣ ሰው ከድቶሻል፣ ሁሉ ነገር ጨልሞብሻል፣ ምንም ነገር ከባድ ሁኔታ ውስጥ ነው ያለሽው፣ ከባድ ቀን እያሳለፍክ ነው። ያልፋል ጋይስ። አለማለፍ አይችልም። እኔ እያጽናናችሁ አይደለም። እስቲ ግድ የላችሁም። እስቲ ጥርሳችሁን ነከስ አድርጋችሁ እንደው ባላችሁበት እንኳን ቁጭ በሉ ነው። ምንም እንኳን አክት አታርጉ። በቃ እስቲ ይለፍ። እንደው እንደ ባቡር ወይ መኪና ሲያልፍ ቆማችሁ እንደምታሳልፉት መንገድ ስትሻገሩ እስቲ እንደው የሆነውን ጉዱን ነው ማይበላችሁ። እስቲ ዝም በሉ። እስቲ የእውነት ያልፋል። ማለፍ የተፈጥሮ ግዴታው ስለሆነ ነው የሚያልፈው እንጂ እናንተ ስላላችሁት አይደል። እያንዳንዱ ነገር አላፊ ነው። መልካም ነገር በህይወትሽ ውስጥ አለ። ደልቶሻል። ጥሩ ደሞዝ ነው የሚከፈልሽ። ጥሩ ትዳር አለሽ። ሳቅ ጨዋታ ነው ቤትሽ ያለው። የተመቸ ህይወት ነው የምትኖሪ። ያልፋል። እሱ አልፎ ደግሞ የችግር ጊዜ ይመጣል። የመከዳት፣ የማዘን፣ የመሰበር፣ የማጣት ጊዜ ይመጣል። ጨንቆሻል። ስራ የለሽም፣ ገንዘብ የለሽም፣ ሰው ሸሽቶሻል፣ ብቻሽን ያለሽው፣ ዙሪያው ገደል ሆኖብሻል። ያልፋል። ሁለቱም ነው የሚያልፈው። ባይዚ ጥሩም መጥፎ ነው። አሁን ያልፋል ስላችሁ ለመጥፎ ብቻ ምን ይመስላችኋል? ለሁለቱም ነው የሚያልፈው። ጥሩ ሁኔታ ውስጥም ካላችሁ አልፎ ችግር ይመጣል። መጥፎ ሁኔታ ውስጥም ካላችሁ አልፎ ችግር ይመጣል። ይሄ እኮ ነው የህይወት ጣዕም ደግሞ ማለት እኮ። አሁን ሲቸግራችሁ እንደገና ደግሞ ሲያልፍ ደግሞ ጣፍጧችሁ ትኖራላችሁ። እንደገና ደግሞ ችግር ይመጣል። ይሄ ነው ህይወትን እንጂ ጥሩ የሚያደርገው የኔ እናት የሆነ በቃ ስቴብል የሆነ ነገር በቃ ስሙዝ የሆነ አንድ አይነት ላይፍ ብንኖር አያስጠላም? የሆነ እጅ አዲስ ቻሌንጅ እኮ ትፈልጋላችሁ በህይወት ውስጥ። ስለዚህ ራስሽን ልታጠፊለት የሚገባ ጉዳይ አይደለም። ለዛ ነው ያቀለልኩብሽ ያለሁት። ጉዳዩ የሚያልፍ ነው። የራሱ ጉዳይ ብለሽ ጠንከር ብለሽ በሁለት እግርሽ ቆመሽ ስራሽ ላይ አተኩረሽ ጠንካራ ሴት ሆነሽ ብትቀጥይ ነገ እንኳን ኖርኩ ነው የምትይው። ነገር ደግሞ የሚያፈቅርሽ ይመጣል። ሶስተኛውና በጣም ወሳኙ ነጥብ የማትከበሪበት ቦታ ነበር የነበርሽው። አንቺ እርካሽ ሴት ነሽ እያለሽ ባል ማለት ነው። በነገራችን ላይ ከንግግር ምት ይሻላል። ታውቃላችሁ? አንድ ሰው ቢመታችሁ ይሻላል። ቢመታሽና አይንሽን ቢያሳብጠው ይድናል። ንግግር በጣም ከባድ ነው። ለዛ ነው ምላስ አጥንት የለውም ግን አጥንት ይሰብራል። ባይዘ የምትናገሩት ነገር እንደ ቀልድ ያላችሁት ነገር የሆነ ሰው ህይወት ሊያበላሽ ይችላል። እዛ ሰው ለዛ ነው እኔ ጨዋታም ላይ ሳቅም ላይ ምናምን ሲሆን በጣም በቃ ምላቸውን ቃላቶች በጣም መጥኜ ነው መናገር የምፈልገው። ምንም እንደው የጨዋታ የሳቅ ጨዋታም ላይ በሆን ምክንያቱም አንዳንዴ ለቀልድ እንኳን ያልነው ነገር ሳት ብሎ እዛ ሰው ህይወት ውስጥ ምን እንደሚፈጠር አታውቁም። እና አንዳንዴ ዳሜጅ ሊያደርገው ይችላል። ስለዚህ እሱን እንኳን አራራልሽም። ገብቶሻል? አንቺ ርካሽ ሴት ነሽ፣ የምትወደጅ አይደለሽም። ስንት ዋጋ የከፈልሽለት እኮ ሰዎች እኮ የተደረገልንን እኮ ብናይ ሰዎችን እኮ አንጎዳም። ቢጎዱን እንኳን አሁን የሆነ ሰው ቢበድለኝ ከአረገብኝ ከበደለኝ በደል በላይ ያረገውን ባይ ሜይቢ አብሬው ባልሆን እንኳን ጀስት ግን መጥፎ ነገር አላረግም። ስለዚህ ሱቅ ከፍተሽለት ስራ አስጀመረሽው ዋጋ ከፍለሽለት ያውም አግኝተሽው በአካል ያላገኘሽውን ወንድ እሱን እንኳን አላየም ርካሽ ሴት ነች ሲልሽ፣ ስለዚህ ፈጣሪን ይገላገልሽ። እሱ ከህይወትሽ በመውጣቱ አመስኪኝ። ምክንያቱም ሪስፔክት ይበልጣል ከምንም በላይ። ክብራችሁን ይዛችሁ ምግብ ሳበሉ ብታርዱ ይሻላል።
ለየሆነ ነገር ወይ ለገንዘብ ስል ወይ የሆነ ለመብላት ስል ክብሬ ወርዶ ተንቄ መዘባበቻ ሆኜ ምናምን አልኖርም። ስለዚህ እንኳን ወጣሽ በምክንያት ነው። ካሽ ነሽ ከሚልሽ ሰው ጋር እንዴት ልጅ ትወልጅለታለሽ? እንደዚህ አይነት ወንድ። ሴት ልጅ መከበር አለባት ጋይስ። ሴት ልጅን ሪስፔክት ማድረግ መሰልጠን ነው። እንደ ወንዶች መብሰል ካለብን ማክበር መከበር ነው። ባይዜ ሴት ልጅን ካከበር እኔ አልናቅም። እኔም እከበራለሁ እኮ እንደው ደስ ይላል። ልጅ እኮ ሴት ልጅን ያከብራል። ትከበራል። አትዋረድ። ብታዋርድና ወይ ዝቅ አድርገህ ብትመለከታት ግን አንተም ትቀላለህ። ሰው አትሊስት ብናከብር አንጎዳም። ደግሞ እኮ በጣም ጥሩ ልብ ያላቸው ሴቶች ናቸው የማይከበሩት። በጣም የሚገርመኝ እሱ ይሄ የሚያላግጡ በወንድ ልጅ ህይወት የሚጫወቱ ምንም ፌዝ ቀልድ ህይወት ብቻ የሚታያቸው ሴቶችማ በጣም ሪስፔክት የሚደረጉት። ባይዜ እንደዚች አይነቷን ሴት ወንዱ 99 ጊዜ እየደወለ የኔ እናት ምን ልነጠፍልሽ ወይ እንዲህ ቆዳዬን ገፍፌ እንደው ምን ልብስ ላሰራልሽ ወይ ምን ትሆኝልኝ ምን ልሆንልሽ ነው። ጥሩ ልብ ያላቸው ሴቶች ግን የእውነት አፍቃሪ የሆኑ ሴቶች ለዛ ወንድ መልካም የሚያስቡ ቀናውን የሚመኙ ያላትን ሁሉ እሺ ለብላ ለፍቅር ዝቅ ያለች ሴት ግን የእውነት ሁሉ ጊዜ መዘባበቻ፣ መቀለጃ፣ መጫወቻ፣ መሄጃ እንደሌላት መሰደብ፣ መዋረድ፣ ርካሽ ነሽ እንደዚህ ነሽ መባል። አንዳንዴ በእጅ ያዙት ወርቅ ይባላል እና ራስሽን አክብሪ የኔ እናት። አንቺ በጣም ቆንጆ ልብ ነው ያለሽ። ስህተትሽ ምንድን ነው? እኔ ነገርኩሽ እንድትማሪበት ነው። ስህተትሽ የማታውቂውን ወንድ ማግባትሽ፣ ሱቅ መክፈትሽ ለማታውቂው ሰው ካረግሽ በኋላ ደግሞ አምጣ ብለሽ ደግሞ እንደገና እንትን ውስጥ መግባትሽ እሱ ነው እንጂ ጥሩ ልብን ያለሽ አንቺ ነገ ጥሩ ወንድ ይገጥምሻል በህይወትሽ። ልጅሽ አባት የሚሆን አንዳንዴ የሆነ መጥፎ ሰው ከህይወታችን ሲወጣ ሌላ ንጉስ በህይወታችን ሊመጣ እንደሆነ አስቡ። የሆነ ነገር እያዘጋጀን ነው ፈጣሪ። ስለዚህ ራስሽን ለማጥፋት አታስቢ። ከማትከበሪበት አካባቢ ራቂ። ስልክሽን ዘጋግተሽ ለተወሰነ ለ3 ወር ምናምን ለራስሽ ጊዜ ስጪው። ከማንም ጋር ሳታወሪ ከማንም ጋር ሳትገናኝ ስራ ብቻ እየሰራሽ ጥሩ ነገር ብቻ እያየሽ በቃ ሙቪሽን አይተሽ ስቀሽ ከዛ ተኝተሽ ተነስተሽ ደግሞ ስራ እየሰራሽ ጥሩ እንቅልፍ አግኝተሽ የተገደበ ይሁን ህይወትሽ ለተወሰነ ጊዜ። ማንንም አታገኝ፣ ማንንም አታውሪ። ዝም ማለት ጥሩ ነው። ባይዞ አንዳንዴ ዝም ማለት ያበስላችኋል። ዝም ማለት በጣም ነው የሚያድናችሁ። ትድናላችሁ። ምሽጋችሁስ ግቡ፣ ተሸሸጉ፣ ጥፉ፣ እሽሹ። ከዛ ድናችሁ እንደገና ሪከቨር አድርጋችሁ በአዲስ መንፈስ ነው መምጣት ያለባችሁ። ተግባባል? ግልጽ ነው። ሚዩት ነሽ? እሺ። አይ አሌክስ፣ እውነት ለመናገር አንተ ያልከውን ነው ሰው ሁላ የሚለኝ ማለት ነው። ለወንድ ብለሽ እንደዚህ እንደዛ ብለሽ እንደዚህ እቃውንም እኔ ፈልጌ አልነበረም። ቤተሰብ የሚወድሽ ከሆነ የመልሰው በሚል ነው። ግን አሁን እሱ ያሰበው ከኔ ለመለየት ነው። እኔ ግን አላሰብኩበትም ምናምን እና ለረጅም ጊዜ አወራሁን። በእርግጥ በአካልም ሻይ ቡና ሳይጋብዝሽ ዝም ብሎ ፍቅር አለ ወይ ምናምን ይባላል። ቆይ አሁን ድጋሚ ስለሱ ልነግሪኝ ከሆነ እዛው ነው የምንሽከረከረው። ገብቶሻል? አሁን እስክታወሪ ድረስ እስክጨርሺ ድረስ የጠበቅኩሽ ለምን መሰለሽ? በቃ አንዴ ወጣ አይደል? አትመለሽበትም ወደዛ ጉዳይ። ዘግተሽ ወደፊት ብቻ ነው የምትይው። ወደፊት ሙቭ እስካላረግሽ ድረስ እንዴት መዳን እንዳለብሽና እንዴት መጠንከር እንዳለብሽ አታውቂም። አሁንም እዛው ሰርክል ላይ ነሽ፣ እሱ ላይ ነሽ። አሁንም እንደዚህ ብሎኝ እንዲህ ብሎኝ እንዲህ ብዬ በቃ ጀስት አሁን ዮርዲ ቴንክ ዩ ሶ ማች ሺኒናት ሊኩ ድምፁ ነው መጀመሪያ የመጣውና ሲጮም ምንድን ነው ብዬ ነው ከሷም መስሎኝ ነበር። ቴንክ ዩ ሺኒናት ዮርዲ ሃፒ ኒው ይር ቴንክ ዩ ሶ ማች። እና ምንድነው ማድረግ ያለብሽ? በቃ ጀስት መተው ነው። ገብቶሻል? መተው በቃ አውልቂው። ገብቶሻል? አውልቀሽ ምክንያቱም ደጋግመሽ ብታወሪ ደጋግመሽ ስለሱ አሁን ድጋሚውን ያደረገሽን የሆነብሽን ምናምን ብታወሪ እዛው ነው የምትገደቢ። ገብቶሻል?
እኔ ከፍ ብለሽ እንድትበሪ ነው የምፈልገው፣ እንደ ንስር ለቀሽ መውጣት፣ ከዛ ስር ወጥተሽ በክንፍሽ መብረር ነው ከፍ ብለሽ። ስለዚህ ድጋሚ አሁን በቃ አውልቂ ጣይ፣ ስለሱ አታወሪም የትም ቦታ። ከዛሬ ጀምሮ ጠንካራ ስለመሆኑ ማሰብ ያለብሽ። ስለዚህ ዋጭው የተሰጠሽን ሽሮፕ፣ ኪኒኑን ዋጭ። የሚዋጥ ነው ደግሞ ወስደሽ አስቀምጪዋል። ከዛ ደግሞ እናያለን። እሺ እሺ፣ በቃ አሌክስ አመሰግናለሁ። እሺ አይዞሽ፣ መልካም ቀን። ምክንያቱም እንደ ቀደን ሰፍተን እንደገና እሷ የተሰፈች ሰፌቱን ቀዳ እስቲ እንዴት ነው ልትል ነው። እንዲህ ይዳን እንጂ መጀመሪያ ቁስሉ ጓድ። ዮርዲ ቴንክ ዩ ሶ ማች። እሺ ፎሎ አድርጉልኝ። እሺ ከላይ ቶፕ ላይ ያለችውን አመሰግናለሁ። እሺ እሺ። አስቸጋሪ እኮ ነው። አሁን የዘንድሮ ለወንድ ስለ ራሴ ላጠፋ ነው። ለወንድ ለሰው ለፍጡር ቁርሴን አልዘልም። የኔ እናት እንኳን